ቤት ማለት ውጭም ለማለት ደርሰሽልኛል አይደለ? እንደ ልጅ እየጎተሽ ልታወጪ ነው? ምን አይነት እናት ነው? በእርሶ የታነጸች ቤት እንደዚህ ባታደርግ ይገርመኝ ነበር። አይ ወይ ጉድ እኮ ነው ዘንድሮ። አንቺም ስለ ክብር ልታወሪ ባልሆነ ብቻ ክብር ታውቂና ነው አንቺ ስለ ክብር የምታወሪው። ይሰሙኛል? እርሶም ልጆትም ገደል መግባት ይችላል። ደግሞ ይወቁት፣ የእርሶ ልጅ በጣም መረንና ልቅ ሴት ናት። ለነገሩ በእርሶ እጅ አልካ እንደ እርሶ እድሜን የቆጠሩ ግን ደግሞ አይምሯቸው ያልበሰለ በጣም ብዙ ናቸው። ምን ነው ልጅ እንደው ባልወልድሽም እኮ እናትሽ እሆናለሁ። እኔ እኮ ለልጅ የማደርገው ባጣ ቢቸግረኝ እኮ ነው እሰው ፊት መቆም የምወደው ይመስልሻል? ልጅ ምን ነው? በጣም ጎበዝ፣ በጣም ጥሩ። እሺ እድሌ ነው ሰው ፊት ያቆመ እግዚአብሔር በልጅ ፈጠረኝ። አንተ እንዴት ታደርጊያለሽ? አልገባኝም። ጥፋተኛ እያደረግሽኝ ነው። የፈለገ ቤት ባትወጃት እንዴት እናትየዋ እንዴት ትናገሪያታለሽ? ቆይ እሺ እሷስ ቅቤ እያጠጣችኝ ነበር እንደምሩ። አልገባኝም። እናንተ ምንም አይገባችሁ። ኧረ እዚህ ተረጋጊ እባክሽ። ቆይ ምን ተፈጥሮ ነው? አላውቅም። ቤቴ ውስጥ ምን እየተከናወነ እንዳለ እንኳን ማላውቅ ከንቶኛለሁ። ኧረ እዚህ በፈጣሪ ስም እንደዚህ ስትሆኝ እኮ ይችሻለሁ። ግን ሁላችሁም ፍላጎታችሁ እኔን አሳብዳችሁ እሷ ማዳን ነው አይደለ? ይኸው ትንሽ ጊዜ ይሳካላችሁ ነው። ትንሽ ጊዜ ብቻ። እኔንም አብረሽ እየተናገርሽኝ እኮ ነው። ምን ልበል እንዴ? እና ስለሞተች መረን ስባል ምን አላችሁ? ተረጋጊ። እናት እንዳልሆን ልጄን የገደለችብኝን ሴት ቤቴ ተቀብዬ እንዳሳርፈ ምን አላችሁ? ልበዛት ይሁኝ። ቆይ ምን ጠብቀሽ ነው? ምን ጠበቅሽ? ጽናት ተይ፣ ክፉ ነገር አትናገሪ። ደግሞ ማናችንን ብንሆን አንቺ ላይ ክፉ ነገር ማድረግ አንፈልግም። ኧረ አትፈልጉም አይደለም? ዋጋሽን ከሚያውቁ ሰው ጋር ዋይ። ካለበለዚያ ግን አንቺን አልክሰው የአይምሮሽን ጤና ነው የሚያነጡት። እንደዚህ እንዲያደርጉ ደግሞ እንዳልፈቅድላቸው። እሱማ ልክ ብለሻል። ግን ህይወት ለሁሉም ሰው ምርጫ አታስቀምጥም። እኔ የምልሽ ልጅ እኮ በዚህ ሰዓት አተኛም። እንደው ልቤ ተጨነቀ። ገብቼ ላያት? እንጃ ቅድም ነው ወደ መኝታ ክፍል የገባችሁ። እስኪ ጠቁሚኝ፣ ሄጄ ላያት። ኧረ ለምን እኔ አያታለሁ። ተናደደሽ ስለሆነ ትንሽ ታገሰ ተንገት ነው። ለጽናት ስለ ትዕግስት ማውራት አባይ ላይ በጀሪካን ውሃ እያመላለሱ እንደመሙላት ነው። አዎ ግን እሷ ከሁላችንም በላይ ታጋሽ ናት። አሁንም ትንሽ ጊዜ ብቻ እንድትታገስ ንገሪያት። ምሩዬ አንቺን ትሰማሻለች። እሺ እነግራታለሁ። ይሄን እናት ምሳ ግን በላሽ? አዎ ጠዋት ሰርተ ሄድኩን እኮ አሙቄ በላው። ኧረ ተይ ምሩ፣ ግን የዚህ ልጅ ምግብ አትዳፈሪ እንዴ። ለምን እንዴ? ይሄ የሰራውን ምግብ እየበላሽ ይኸውልሽ፣ መድኃኒቱም ስሙም የማይታወቅ በሽታ ነው የሚይዝሽ። አንተ እንደዚህ ማትረኝሽ ስለሞዬ ነገር እኔ ማለት ይኸውልህ መነጽር አድርጌ ሽንኩርት መከተፍ ይችላል። የኪራና የጽናት ፈተና አሁንም እንደቀጠለ ነው። እንደገና ይባስም ብሎ ነገሮች እየተወሳሰቡ መጥተዋል። እነሱ ለማሳለፍ ቢሞክሩም ነገሩ አላልፍም ብሎ አሁንም እዚህ ድረስ ደርሰዋል። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ነባር ቤተሰቦች ደግሞ ከልብ አመሰግናለሁ። ቅዱስ ለነኪራ ደውሎላቸው ያለበትን ነግሯቸው ነበረ። መኪና ውስጥ ከገቡ በኋላም ወሬያቸውን ቀጥለዋል። እንዴት ነህ ሰላም ነህ ወይ በቸርነቱ አለን በማለትም ጨዋታ ቀጥለዋል። ዛሬ እንዴት ነው ከዚህ ቦታ ተገኘህ ቡና አልጠጣህም ማለት ነው ይለዋል ናሆሜ። ፌርሙሴ ጋር ሄጄ ነበር በማለት ይጀምራል። ኪራማ ፈፋ አድርጎ ዛሬ ደግሞ እንዴት ነው ፌርሙሴ አልሃት እኮ በማለት እያወራውም ነበረ። እኔ ግን ከፌርሙሱ ሳይሆን ወይም ደግሞ ከቡናው ሳይሆን ችግሩ ከልጅቷ ነው በማለትም ጀምሯል ናሆሜ። ኧረ ተው አንተ ልጅ ቡና ሽጣ እኮ ቤተሰቦቿን ስለምታስተዳድር ስለምታሳዝነኝ ነው በማለትም ጨርሶለታል። እሱ ነው የሚገርማችሁ እኔ እኮ ከቤቷ ሂጄ ነበር ይላል ናሆሜ። ማፈፋ አድርጎ እና ከቤት ሳትገባ ተመለስ ሆይ ይለዋል። ባለቤቷ እኮ አለ። ኪራ ማፈፋ አድርጎ እንዴ ባለትዳር ናት እንዴ ይላል። አዎ ባለትዳር ናት፣ ቤተሰብ አላት እኮ አልኋችሁ ይላል። እንዴ ግራ አጋባህን እኮ እኛ እኮ እናት አባት መስሎን ነበር ይላል ናሆሜ። እንዴ እኛን ሳይሆን አንተ ነግራ የተጋባኸው ይላል ኪራ። በላሁንችን ወሬማ ጉዞ እየተጓዝነን ብናወራ ይሻላል ይላል። ሰኒ ጽናትን ይዛ ወደ ካፌ አምርታ ነበረ።
ካፌ ውስጥ ከወሰደቻት በኋላ ጽናት ሐሳብ ውስጥ ናት። ጽናት ብላ በመጥራትም አይዞሽ ተረጋጊ ትላታለች። እኔ ምን ላድርግ ብለሽ ነው? የአንድ እስኪ የሚያረጋጋ ነገር አንድ ምክንያት ስጭኝ ትላታለች። ሰኒም ከቤትሽ አገግማ እስከምትወጣ ድረስ ትዕግስት ያስፈልግሻል፣ ጠንክሬ ትላታለች። ሰኒ ይህን ማድረግ አልችልም፣ አንቺ ብትሆኚ በእኔ ቦታ ብትሆኚ ምን ታረጊ ነበር ትላታለች። እኔማ እስካሁን ወይ አብሬያት እሞታለሁ ወይ እስር ቤት ነኝ እና እናንተ ማድረግ ያቃታችሁን ነገር እንዴት አርጊው ብላችሁ ትፈርዱብኛላችሁ በማለትም ጓብላ ተናግራታለች። እና ከዚህ በላይ ምን አማራጭ ሌላ አማራጭ አለ ወይ በማለትም እሷ መርዝ ስትቀዳልኝ አስባበታለች ወይ እኔ አሁን ከዚህ ቤት መንቅሬ ማስወጣት ነው የምፈልገው ትላታለች። እሱንም አሁንም ማድረግ ትችያለሽ፣ ግን ቆም ብለሽ አስቢ በማለትም ምክሯን ለግሳታለች። ሰኒም ተረጋጊ ብትላት ጽናት በፍጹም ልሰማ አልቻለችም። ልጅን አሳጥተኛለች፣ ከሰው ሀገር ለመውጣት ያለኝን ህልም ሁሉ አሳጥተኛለች፣ እኔ አልፈልግም አስወጣለሁ ትላለች። ኪራ ምን ነክቶት እንደሆነ በእናቱ ስም ስለተለመነ ብቻ እንደዚህ ማድረግ ነበረበት ወይ በማለት ጓብላም ተናግራታለች። ሰኒም ኪራ እኮ አጣብቂኝ ውስጥ ሆኖ ነው እባክሽ አትፍረጅበት በማለትም ለኪራ አዝናለታለች። እንግዲህ ያው በጥፋቷ ብታብድም ግን የጥፋተኝነት ስሜት ተሰምቶት ነው የሚሆነው ትላታለች። ሰኒም አፈፍ አድርጋ ከእንስሳት የተሻለ የምናስብበትን ጭንቅላት እኮ የነሳት በስራዋ ነው ትላለች። ጽናትም አፈፍ አድርጋ እኔ ታዲያ ፈጣሪ የነሳትን እኔ ምን እንዳደርግላት ጠብቃችሁ ነው ትላታለች። እንደዛ አትበይ፣ አሁን እኮ ምን እያልሽ እንደሆነ ይታወቅሻል፣ ከፈጣሪ ጋር እኮ ሰጣ ገባ ውስጥ እየገባሽ ነው ትላታለች። ታዲያ እንዳለው ከፈለገማ በአንድ ሰው በተደጋጋሚ አይፈትነኝም ነበር ትላለች። ሰኒም አፈፍ አድርጋ አንቺ ትንሽ ከቆየሽ ድንጋይ ነው የምታዘንቢብን በይ እንሂድ በማለትም የቤቲ እናት ወደ ነኪራ ቤት አምርታም ነበረ። ከመጣች በኋላም ውሃ በብርጭቆ ህሌና ይዛላት መጣለች። ብርጭቆን ከተቀበለች በኋላ ተባረኪ ልጄ በማለትም አመስግናታለች። እንግዲህ እኔ የሰማች ህሌና በመገረም ቁጭ ብላም እያየቻት ነበረ። ብርጭቆን ጨርሳ ሳትጠጣው ምን ነው እንደዚህ አፈጠሻ አየችኝ ትላታለች። ከቅርብ ጊዜ ወዲህ ልጄ ተብዬ ተጠርቻ አላቅም። እንግዲህ ህሌናም ያ ነገር ቢገርማትም ሴትዮዋም ካንቺ የበላለጡ ልጆች አሉኝ እኮ ልጄ ማለት ምን ይገርማል በማለትም ነግራት ነበረ። እንግዲህ ከቅርብ ጊዜ በወዲህ ቤተሰቦች በምሰራው ስራ ነው መሰል ልጅ በልጥ ብለው ጠርተውኛ አቁም በማለትም በመገረም ስታያትም ነበረ። እንግዲህ ላንቺ ቦታ ካላቸውና ላንቺ ክብር ካላቸው ሰዎች ጋር ሁኝ እያለችም ምክሯን ለግሳታለች። እሱስ ልክ ነሽ፣ ግን ደግሞ አንዳንዴ ህይወት በምርጫ አታስቀምጥሽም ትላለች ህሌና። እንግዲህ በሌላ በኩል ደግሞ ልጅ ልቤ ድው አለ፣ ልጅ ደህና ናት ይሆን ሂጄ ልያት ትላለች። እንግዲህ ህሌናማ ያንቺ ቁጭ በይ እኔ ሂጄ ያለው በማለትም ሄዳ እንግዲህ ህሌናም ልጅቷን ማየት ሲሄድ ሴትዮዋ ቤቱን በማንጋጠጥ በግርምት እያየችው ነበረ። እንዲው ልጄ ከኪራ ላይ ይጣልሽ፣ ስንቱ በሀብት አንቀባርሬ ላኑርሽ እያለ ስንቱ ላኑርሽ ስንቱ ላግባሽ እያለ ከሱ እጅ እንዴት ጣልሽ እያለች በግርምት ቤቱን እያየችው ነበረ። እንግዲህ ልጅቷም የለችም ተብላ ህሌና ወደሷ አምርታ ነበረ። ህሌናም ከሴትዮዋ አጠገብ በመቀመጥ ሁሉንም ነገር ለመናገር ዝግጁ ሆነች። የቤቲ እናት ቤቲ እያለች ትናገርም ነበረ። ምንድነው ልጄ ምን ሆነች ትላለች። ቤቲ ከተኛችበት የለችም ብላ ትናገራለች። ልጄ ምንድነው እንደ ውሃ ተነነች ወይስ እንደ ጨው ማማች? ትናንትና አይቻት ሂጄ እንዴት ባንዴ ጠፋሽ ትይኛለሽ? በማለትም ያዙ ይልቀቁኝ ብላለች። እንዴት እንግዲህ ከዚህ በኋላ ከኔ ራስ ላይ ውረጅ ብላም ጥላት ሂዳለች። ነይ ነው ምልሽ እንደ ምንሽ ነው መንቀር የሚያደርግሽ እያለችም ስትሰድባት ነበር። እንግዲህ ሴትዮዋ ያዙኝ ልቀቁኝ ብላለች። አታውቁኝም ማለት ነው፣ እኛን አታውቁንም ማለት ነው በማለትም ፉከራዋን ጀምራለች። እንግዲህ ስልካቸው አልሰራ ብሏል። ለኪራም ለጽናትም እየተደወለላቸው ነው። ስልካቸው አልሰራ ሲል ያዙኝ ልቀቁኝ ያለ ሴትዮዋ ልጄ የት ሄደች? ልጄ የት ገባች? በማለትም ፉከራዋን ጀምራ ነበረ። የኪራ ስልክ ከስንት ጊዜ ሙከራ በኋላ ሰራ። ከቤት በአስቸኳይ እንዲመጣ ተነግሮት ነበረ። ኪራ ግን ቶሎ ሊመጣ አልቻለም። ሴትዮዋ ያዙኝ ልቀቁኝ። እምሩ ከቤቷ ላይ ፏ ብልጭ ብላ ተቀምጣ ነበረ። እጅጉን በጣም አምሮባታል። እንግዲህ ናሆሜና ኪራ ከተፍ ብለው መጡ። ሲመጡም እሷ ደስ አላት። ፈገግ ብላ ልትነሳ ያለ ባለሽበት ቁጭ በይ ትባላለች። ምንድነው አለ ኪራም ግራ ገብቶታል። ቁጭ በይ እንዲህ አምሮብሽማ ትነሽም በማለት ፎቶም አንስቷት ነበረ። ሁለቱ እየተሳሳቁ ነበር። እንግዲህ እምሩም በናሆሜ ትዕዛዝ ብቻ ነው ስራ ምሰራው፣ ስለዚህ አሁን ተጋቢ ነው ልስራላችሁና ብሉ ትላቸዋለች። እኔ እኮ እንግዳ አይደለሁም ይላል ኪራ። ናሆሜ ማፈፍ አድርጎ እንግዲያ ስለቤቱ ከሆነ እኔ ነኝ እንግዳ በማለትም ወሬውን ቀጥሎ ነበረ። እንግዲህ እምሩዬ እኛ በልተን የመጣን በማለትም ጨዋታቸውን ቀጥለዋል። እምሩዬ ከጽናት ጋር ልንልክሽ ነበር ይለዋታል። ጽናት ምን ሆነች በማለትም ደንግጣ ነበር። ምንም አልሆነችም፣ ግን ደግሞ እንድትታገስና ነገሮችን ታግሳ እንድታሳልፋቸው ጠንካራ እንድትሆን እንድትነግርልን እንፈልጋለን ይለዋታል። እሷም እንግዲህ ጽናትን ስለ ትዕግስት ማስተማር አባይ ላይ በጀሪካ ውሃ መጥቶ አመላልሶ እንደመሙላት ነው፣ ስለዚህ ከባድ ነው በማለትም ጨርሳላቸው ነበረ።
እነሱ ግን አንቺን ትሰማሻለች፣ አሁን ላይ ተሎ እየተናደደች ስለሆነ አንቺ ትሻያለሽ፣ አንቺን ትሰማሻለች በማለትም ሀሳባቸውን አምጥተዋል። እንግዲህ እምሩም መግፋቱ ቢከብዳትም በሉ በቃ እሞክራለሁ በማለትም ጀምራላቸዋለች። ግን ምግብ በላሽ ይላታል። አዎ ምግብ በልቻለሁ፣ ጧት የሰራህልኝን እኮ አሙቄ በላው ትለዋለች። እንግዲህ ኪራም አፈፍ አድርጎ የዚህ ልጅ ምግብ አትብይው ይላታል። በሽታው ያልታወቀ ወይም ደግሞ መድኃኒት የሌለው በሽታ ይዝሻል እያለም ጨዋታውን ቀጥሎ ነበር። ሁለታቸው እየተሳሳቁ ነው። አሁን ላይ ሽንኩርት ምከትፈው በመነጽር ነው፣ አሪፍ የሆነ ባለሙያ ሆኜልሃለሁ በማለትም ናሆሜ ጨዋታው እንግዲህ የቤት እናትም ሳትፎም ሆና ሳሎን ላይ ተቀምጣ ነበርና ጽናት መጣች። ጽናት ስትመጣም አንቺ በማለት ጨዋታዋን ቀጥላለች። ምን ሆነሽ ነው እኔን ነው አንቺ የምትይኝ ትላታለች። አዎ ልጅን ካላመጣሻት ከጣልሽበት ካላመጣሽ ከዚህ በላይ ብዙ ነገር ይከተልሻል በማለትም ጀምራላታለች። ጽናትም እሷ ሴትዮ ይከበሩ ምን ለማለት ፈልገው ነው እስኪ በስማሚ ይበሉ በማለትም አማትባ ነበር። ሴትዮዋ ግን አንገቷን እየነቀነቀች ጨዋታዋን አሁንም ቀጥላለች። ጽናት በግርምት እያየቻት ጽናትም ላፊ ቃላት ናገሪ እባክሽን ታይ ብትላትም ሴትዮዋ በፍጹም ልትሰማት አልቻለችም። አንገቷን እየነቀነቀች አንቺ ምን እንደነበርሽ እኮ አውቃለሁኝ፣ አሁን ሆድሽ ሲጠግብ ነው እንደዚህ የሆንሽው፣ በፊት ማንም ሰው ቢናገርሽ ዝም ትይ ነበር፣ አሁን ሆድሽ ሲጠግብ አፍሽ ተከፈተ በማለትም ሐሳቧን ሰጣለች። ጽናት እጅጉን ተናደደች። አይኗ በርበሬ ቅጥቅጥ መስሎ ነገሮችን መቋቋም አቅቷታል። ሴትዮዋ ያለ የሌለውን ሁሉ የሰማችውን ምንም ሳታስቀር ዝርግፍግፍ አርጋ ሰደበቻት። ይሄ እኮ ቤቴ ነው እዚህ ቤት ውጭልኝ ስትላትም ይሄ እኮ የኪራ ቤት ነው ያንቺ ቤት አይደለም በማለትም ኪራም ልጅነትሽን አይቶ ነው እንጂ የተጠቀመብሽ ፈልጎሽ አይደለም በማለት ሐሳቧንም ሰጣታለች። ጽናትም አትያን ሴትዮ እንደ እድሜሽ ተከበሪ በማለትም ሐሳብ ሰጣ ነበረ። ጽናት በፍጹም የሚሰማት ማንም ሰው የለም። ራሷ እንግዲህ ያላዳማጭ ፍርድ መስጠት ሆነባትና ብቻዋንም አይኗ ቋርዘዝ እያለ እየተናደደችም ነበር። እናት የሌለው ልጅ ስለ ክብር ምንም አያውቅም። አባትሽም ቢሆን አንድ ነገር ቢሰማ ከአንዱ መኪና ውስጥ ነው ፍግም ብሎ የሚገኝልሽ፣ ስለዚህ ማንም ፈላጊ የለሽም እያለችም ነገሮችን ጎሸም ማድረግ ጀምራለች። እንደ ትልቅነትሽ ተከበሪ፣ ቤቲም ባንቺ እጅ አድጋ እንደዛ ባትሆን ነበር የሚገርመው የምትለውን ቃንም ጠቆም አድርጋት ነበረ። ጽናት የምትዘውና የሚጨብጠው ጽናትም ስናከብሮት ለምንድነው ክብር የማይወድልዎት በማለት ሐሳብ ሰጣ ነበረ። ክብር ያለፍሽውማ አንቺ ነሽ፣ በስንት ዓመት የገነባነውን ፍቅር ባንድ ጊዜ አንቺ መጥተሽ አፈረስሽው በማለትም ሐሳብ ሰጣታለች። ሁሉንም ነገር አንዱም ሳታስቀር ሁሉንም ስድብ ሰድባታለች። ጽናት የምትሄድበት አጣች። ቀጣይ ውድና ክቡር የሆናችሁ ቤተሰቦቼ አብራችሁ ስለነበራችሁ አመሰግናለሁ። የቀጠለውን ይዤላችሁ እስከመጣ እስከዛው ሰናይ ጊዜን ተመኘው።